ውድ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ አድርጉት። ይህንን ቪዲዮ አብረን እንሰማለን ማለት ነው። እንግዲህ ይህንን ቪዲዮ ተከታተሉት ማለት ነው። አራራት ላይ ምን ተከታተለ ሰሞሳ ኬሳ አራኮ ባይደ ኦፍ ቢኩ ሸራፎ ኛቱ ንጉ እንዴ ሙደንዴ ሞፊሳቲ viewers, a brother under the administration of the Holy Spirit is the husband of a sister who got a suicide Jesus Christ almost a week ago. In the name of Jesus Christ. And he was eating nothing, for he was possessed by this murderer spirit that has killed his wife. Yeah. This is his caretaker and sister. Okay. Look at him. She was saying he was unconscious. I can see photo. Amen. Maltata. Ano mayuk. Nagara kesikam? Managara. In the name of Jesus Christ. ሰላም የተወደዳችሁ ውድ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ እየመጣችሁ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቻችን ሰው ፊቱ ያየህ አይ እሷ ደስተኛ ናት ይላል፣ ምን ጎደላት ይላል። ሰው ፊቱ ያያል፣ የለበሰው ልብሱን ያያል፣ ውበት ያያል፣ ውስጡን ግን እግዚአብሔር ያያል። የሰው ውስጥ የማያውቅ እግዚአብሔር ነው። ሰው ፊቱ ብቻ ይመለከታል፣ የሰው ፊት ብቻ። ልብሱን ቆንጆ ጫማ፣ ቆንጆ ልብስ ስለብስ ይመለከታል ሰው። ውስጡ ግን እግዚአብሔር ብቻ ያያል፣ እግዚአብሔር ብቻ ይመለከታል ውስጥ ላይ ያለው ነገር። የዚች ልጅቱ ላይ ቪዲዮ በእርግጥ አልሰራውም ከዚህ በፊት። አሁን ይህንን ቪዲዮ ስመለከት ወይም ማንፓሱ ከሱ ላይ ጮ ሲወጣ ተረዳሁት። ያ ማለቴ ምን ማለት ፈልጌ ነው? ቅድም ብያለሁ፣ ሰው ፊቱን ያያል ውስጡን አያውቅም ብያለሁ። እቺ ልጅቱ ና ቪዲዮ አብረን እንስራ። ብዙ ጊዜ ማለት እሷ ፈገግተኛ ናት፣ ብዙ ጊዜ እሷ ናት እንትን እሱን የምታደርጋት ማለት ቪዲዮ ሲሰራ ጊዜ ብዙ ቪዲዮ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ና አብረን እንስራ ትላለች። የሆነ በቃ የሆነ አለ አይደለ? ና አብረን እንስራ ስል ሰዓት የለኝም ብሎ እጁን ያሳያል። ያ ማለት ጊዜ የለኝም ማለት ማለት አንድ ደቂቃ ወይም አንድ ሰከንድ የማይፈጅ ቪዲዮ ላይ ገብቶ ለማስራት ጊዜ የለኝም ይላል። አሁን ኮሜንት ነው በኮሜንት ምክንያት ነው ይላል። ኮሜንትም ይሁን የሰው ስድብም ይሆናል። የሰው ስድብም በጣም የሰው ልብ ይቆስላል። የሰው ስድብ ማለት ነው። በእርግጥ የማይሆን ኮሜንት ገብቶ የሚጽፉ ብዙ ሰዎች አሉ። የማይሆን ቃላቶች ይጠቀማሉ። የማይሆን ነገር ነው የሚጽፉት። የሚያስጠላ ነገር ነው የሚጽፉት። በእርግጥ ግን አሁን ምን ማለት ፈልጌ ነው? ላይ ደስተኛ ናት፣ ውስጧ ግን እግዚአብሔር ያውቃል። ላይ ፈገግታ አላት፣ ውስጧ ግን እግዚአብሔር ያውቃል። የእሷ ውስጥ አምላክ ያውቃል። እና አሁን ምን ማለት ፈልጌ ነው? እሱ እንግዲህ እሷ ታማ አልሞተችም፣ ሕክምና ሄዳ አልሞተችም፣ ወይም ታማ ተኝታ አልሞተችም። እንግዲህ ራሷ ነው ያጠፋችው።
እንግዲህ በራሷ አንድ በቷ ነው እንግዲህ ያው ቪዲዮም ጠፍቷል። ቪዲዮም አጠፉት እና በአጭሩ ምን ማለት ፈልጌ ነው እሱ እንግዲህ ያን ቀን ራሱን ስቷል። ቀብር ስርዓት ላይ እንግዲህ አይታቸው ከሆነ ቪዲዮ ላይ ራሱን ስቷል። በጣም ስቃይ በጣም እንደ ሁለተኛ ቀን ላይ እንዱ ሆስፒታል ላይ ራሱን አቅም በግሉኮዝ ነው እንትን የሚቀበለው። ከዛ ምን አሉ ሞተ የሚል ቲክቶክ ላይ እንትን አድርጎ ሞቷል ብሎ ነው የለቀቁት። እና አሁን ምን ማለት ፈልጌ ነው ሰይጣን ሰው ላይ ሰው ሆኖ ሰው ላይ ተጠቅሞ ሰይጣን የሰው ህይወት ይበላል፣ የሰው ህይወት ይነጥቃል ማለት ፈልጌ ነው። እቺ እህታችን ብዙ ተስፋ ያላት ልጅ ብዙ ነገር ከካሜራ ጀርባ ቅድምም ብያለሁ፣ ብዙ ነገሮች ይኖራሉ ከሷና ከሱ ጋር መሀል ላይ የምነሱ ግጭቶች። ሰው ነን፣ ሰው ሆኖ የማይጋጭልን ሰው ሆኖ ብቻው እግዚአብሔር ያውቃል ብያለሁ ቅድምም። እና አሁን ምን ማለት ፈልጌ ነው ቢያጭሩ ኬሱ ላይ አሁን ቪዲዮ ላይ እንዳያችሁት እንግዲህ ሰይጣን ጮህ ወይም ርኩስ መንፈስ ጮህ ወጥቷል ማለት ነው። አያችሁት? የሞተችዋ ሞተች። አያችሁት? እሱ አሁን የራሱ ህይወት ይቀጥላል። ምን ማለት ፈልጌ ነው ውድ ኢቶቼ፣ የማልፍ ነገር የለም እኮ ያልፋል እኮ ሁሉም ያልፋል እኮ። ለምን ራሳችን ራሳችን ለምንድን ነው ራሳችን ላይ የምንወስነው ቶሎ? ለምን አሁን ይሄ ልጅ ያን ቀን ታመመ ተባለ፣ ሆስፒታል ገባ፣ ራሱን ስተዋል፣ ራሱን አቅም በጣም ነው የታመመው። ሕክምና ወሰዱት። ሕክምና ስንት ቀን ነው የተከታተለው? እሷ ካረፈች እንግዲህ ቆይተዋል። ሕክምናው ሄደ፣ አልተሻለም። በጣም ስቃይ ያየ መከራ ያየ ብዙ ፈተናዎች እንግዲህ አስቡት። ይህ መንፈስ ሰው ሆኖ በሰው ላይ እንትን ሆኖ መንፈሱ አያችሁት፣ አረፈች እሷ። አሁን ነገ እሱ የራሱ ህይወት ይቀጥላል። እንግዲህ አያችሁት፣ ምን ማለት ፈልጌ ነው? ቶሎ እንዳትቸኩሉት፣ ቶሎ እንዳትወስኑት። እንዴ ያልፋል እኮ የማልፍ ነገር የለም እኮ። እንዴ ባል ከሄደ ባል ይመጣል፣ እዛው ትንክር ይበል። እኔ አንዳንዴ እኮ እሷ እንደዚህ ብላለች ከዚህ በፊት ሰምታችሁ ከሆነ እኔ ሀላ እሱ መኖር አልችልም አለች። እንደዚህ ብላ ነው የሰራችው ቢሉ ሀላ እሱ እኔ መኖር አልችልም አለች። እሱ አሁን አረፈች። ኦኬ እሱ አሁን ሀላ ቦኒ እኔ መኖር አልችልም ራሴን አጠፋለሁ ብሎ አሁን እንትን ይላል። የራሱ ህይወት ይቀጥላል፣ ይኖራል። እሱ የራሱ ህይወት ቀጥሎ ታዩታላችሁ። አሁን እንዴ ታከመህ አሁን መንፈሱ ጮወጣ ኮላስ የሞተችው ሞተች። የደሃ ልጅ ምስኪን ብዙ ነገር የሚጠብቃት ብዙ ተስፋ ያላት ለእናት እና ደግሞ ብዙ ለእናት ድጋፍ የምትሆን ልጅ እናት ሀላባት አሳድጋ እሷ ደግሞ ለእናቷ ከእግዚአብሔር በታች ምሰሶ ሆና ለእናት አለው እናት እያለች መሀል ላይ እንደዚህ እሷ መሆን ያን ቀን እንዴት እንደምላችሁ አላውቅም። ያው በእርግጥ ሁሉም ልጆች ሁሉም ሰው የእሷ ነገር ላይ በጣም እንትን ኖሯል። ግን ቶሎ እንዳትቸኩሉት እህቶቼ። ስስቅ፣ ስትዘምር፣ ስታወራ ሁል በቃ የሆነ ምን እንደምላችሁ አላውቅም። እቺ መሰል ልጅ በቃ እሷ ስስቅም ያምራል። በቃ ምን እንደምላችሁ አላውቅም። ያው እንግዲህ እናንተ እያያችሁ ነው። እቺ መሰለች ልጅ እንግዲህ ተረሰች። በሁለት ቀን ሆይ ተባለ። በቃ ምን ማለት ፈለኩ? የሞተችዋ ሞታለች እና አሁን ለካ መንፈስ
ሰው ሆኖ በሰው ላይ አርፎ ሰው በቃ ይጠቀማል በሰው እንትን ሆኖ ማለት ነው። ስለዚህ አሁን ከሱ ላይ አሁን መንፈስ ጮሆ ወጥቷል። አይታችሁ እንደ ከሆነ አራራ ቲቪ ላይ ነው እንግዲህ ይሄ አራራ ቲቪ እዛ ኦሮሚያ ክልል አራራ ቲቪ ታውቁታላችሁ ብዬ አስባለሁ። እና አራራ ቲቪ ሰርች አድርጋችሁ ዩቱብ ላይ ገብታችሁ ማግኘት ትችላላችሁ። አራራ ቲቪ እና እሱ እዛ ሄዶ መንፈሱ ጮኸ ወጣ፣ ተፈወሰ። አያችሁት? ተፈወሰ እና እግዚአብሔር እንኳን ፈወሰው ማለት ምን ማለት ፈልጌ ነው። ራሳችሁን በቃ ቶሎ አልፈኝም ሰያን ቀን ለኔ ሞትና ሞት ብቻ ነው የሚያሳርፈኝ። ባልም አይደለም ትዳርም አይደለም ሞት ብቻ ነው ብላ እንግዲህ እና ያን ቀን ያው እንግዲህ እንደዛ ብላ ነው የሞተችው። እና እኔ አሁን ማለት የፈለኩት ቶሎ እንዳትወስኑት፣ ቶሎ በቃ የሆነ ነገር ችኩል እንዳትሉት። ራሳችሁን ለምንድን ነው ራሳችሁ ነው የምታጠፉት? በሰው ሆኖ ርኩስ መንፈስ በሰው ሆኖ በእናንተ እንትን ለማድረግ ከሞከረ ጸሎት አድርጉት። ጊዜ ሰጣችሁ ሰዓት ሰጣችሁ ጸሎት አድርጉት። ራሳችሁን ቶሎ እንትን እንዳታደርጉት ለማለት ፈልጌ ነው። እና የሞተችው ሞታለች። እሱ አሁን የራሱ ህይወት ይቀጥላል፣ ዘና ብላ ይኖራል። እና ነፍሷ ይማር፣ ነፍሷ በሰላም ትረፍ። እና አለን ውድ ቤተሰቦች የዛሬ ቪዲዮ ይህ ይመስላል። በእርግጥ ልጅቱ ላይ ቪዲዮ ዛሬ ብቻ ነው የሰራው። ለምን ይሄ ልጁ ሲያየው ማለት በቃ ጊዜ ውስጥ ወሰድኩት ማለት የወሰድኩት ምን እንደሆነ ታውቁታላችሁ። ቅድምም ብያለሁ፣ አትቸኩሉት። ሰው ላይ መንፈስ አርፎ የእናንተ ህይወት ለማብላት ወይም የእናንተ ህይወት የእናንተ ነገር ለማበላሸት በቃ ሰይጣን ትኩረት ይሰጣል።